የአእምሮ ንቃትን የሚጨምሩ 10 ምክሮች። አእምሮ ሁልጊዜ ድካምና ጭጋጋማ ይሆንብሃል። የማስታወስና የፍጥነት በማሰብ ብቃትህን ማሳደግ ትፈልጋለህ? ዛሬ የአእምሮህን ንቃትና ብቃት በከፍተኛ ደረጃ የሚጨምሩ 10 ሳይንሳዊ ምክሮችን ይዤልህ መጥቻለሁ። እስከ መጨረሻው ድረስ ይከታተሉ። የመጀመሪያው በቂ እንቅልፍ ማግኘት ነው። አእምሮ በቀን ውስጥ የሰበሰበውን መረጃ የሚያደራጀውና መርዛማ ነገሮችን የሚያጸዳው በቂ እንቅልፍ ከ7 ሰዓት እስከ 8 ሰዓት ሲያገኝ ነው። ውሃ በብዛት መጠጣት። አእምሮአችን 75% ገደማ ውሃ ነው። መጠነኛ የውሃ እጥረት እንኳን ትኩረት የመሰብሰብ ብቃትን ይቀንሳል። ሶስተኛ፣ አዳዲስ ነገሮችን መማር። አዳዲስ ቋንቋ፣ ሙዚቃ መሳሪያ ወይም አዳዲስ ክህሎቶችን መማር ለአእምሮ ውስጥ አዳዲስ የነርቭ ግንኙነቶች ኒውሮፕላስቲሲቲን ይፈጥራል። አዘውትሮ አካል ብቃት እንቅስቃሴ ማድረግ፣ ስፖርት መስራት ወደ አእምሮ የሚሄደውን የደምና የኦክሲጅን ዝውውር ይጨምራል። የሜዲቴሽን ወይም የአእምሮ እረፍት ልምምድ፣ በቀን ለ10 ደቂቃ እንኳን ጸጥ ብሎ መተንፈስ ትኩረትን ይጨምራል፣ ጭንቀትን ይቀንሳል። በአእምሮ ጨዋታዎችን መጫወት፣ ቼዝ፣ እንቆቅልሽ ወይም ፓዝልስ እና የቁጥር ጨዋታዎችን የማሰብ ፍጥነትን ያነቃቃሉ። ኦሜጋ 3 የበለጸጉ ምግቦችን መመገብ፣ አሳ፣ ለውዝ እና የአቮካዶ ዘይት ለአእምሮ ሴሎች ግንባታ እጅግ አስፈላጊ ናቸው። ማህበራዊ ግንኙነቶችን ማጠናከር፣ ከጓደኞችና ከቤተሰብ ጋር አዎንታዊ ጨዋታዎችን ማድረግ ለአእምሮ እንዲያረጅና ንቁ እንዲሆን ያደርገዋል። ዲጂታል ዲቶክስ ማድረግ፣ በቀን ውስጥ የተወሰነ ሰዓት ከስልክና ከማህበራዊ ሚዲያ መራቅ ለአእምሮ እረፍት እንዲያገኝ ይረዳዋል። በተለይ ከ10 ደቂቃ ከራስ ጋር መሆንና የአተነፋፈስ ስርዓትን በማስተካከል በአፍንጫ አየር ወደ ላይ ስቦ ቀስ እያደረጉ መልቀቅ፣ ይህ አእምሮ እረፍት እንዲሰማውና ሪፍሬሽ እንዲያደርግ ይረዳዋል። ማስታወሻ የመጽሐፍ ልምምድ፣ ሐሳቦችና ዕቅዶችን በወረቀት ላይ ማስፈር የአእምሮ የመሸከም ጫናን ይቀንሳል። እነዚህ ምክሮች የዕለት ተዕለት ሕይወት ውስጥ በማካተት ልዩነቱን ይመልከቱ። ቪዲዮውን ከጠቀሙ ላይክ እና ሰብስክራይብ ማድረግዎን እንዳይረሱ።